የባለሙያዎችን ምክረ ሐሳብ በመጠቀም አትክልትና ፍራፍሬን በግሪን ሃውስ በማልማታቸው ኑሯቸውን ያሻሻሉ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናገሩ። በወረዳው አትክልትና ፍራፍሬ ዘርፍ ከ156 በላይ የግሪን ሃውስ ልማት በስራ ላይ እንደሚገኝ ወረዳው ግብርና ጽሕፈት ቤት ገልጸዋል። በጓሮ አትክልትና ፍራፍሬ ዘርፍ በግሪን ሃውስ በማልማታቸው ውጤታማ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናግረዋል። በአንድ ዙር ምርት ከ70 ሺህ ብር በላይ ገቢ ማግኘታቸውን የገለጹት አርሶ አደር መለሰ በላይነህና አበቦ ጌታቸው የግብርና ባለሙያዎች ክትትልና ድጋፍ እያደረጉላቸው መሆኑንም አክለዋል። ስሜ መለሰ በላይነህ እባላለሁ። ወረዳ ዳባት ቀበሌ አብጠራ ነው። የልምድ ልውውጥ ባህር ዳር ክልል ሂደን ጉብኝት ሂደን ያየነውን መተን ግሪን ሃውስ ከዛም በኋላ ጎመን ዘራነ። ጎመን 10 ሺህ ብር ሸጥኩኝ። 10 ሺህ ብር ሸጥኩ። ልክ በወሩ ጠረ ላይ ገልብጫ አዙሬም ደግሞ ጎመን ዘራውት አዙሬ 11 ሺህ ብር ነው የሸጥኩት። ያን ዘር ግብርኖች በክትትል አፈላን። ይሄው እንደምታዩት ይህን የመሰለ ቲማቲም አመረትኩና 60 ሺህ ብር ሸጥኩኝ። 60 ሺህ ብር ሸጥኩኝ። በአመት 3 ጊዜ አመረትኩ። በአመት 3 ጊዜ ማለት ነው። ከዛም ልጆችን እየመራው 7-8 ኩታሮች አሉኝ እያስተማርኩኝ ሙያን እየተከታተሉ መድኃኒቱን በማቅረብ እየገዙ መድኃኒቱን በማቅረብ ያን ሁሉ ድጋፍ እያደረጉልን ይሄው እንደምታዩት አሁንም ደግሞ አዘጋጅቼ ይሄን የመሰለ ቲማቲም ደግሞ ይዋለ እና እኔ የምፈልገው ለእንግዲው ለመስራት ያገሬም ወጣቱም ሆነ ያለው አካባቢ እንዲሰራ ባለሙያዎቻችን ግን እኔ ማመሰግናቸው ባለው ነገር እየተከታተሉ ወርጭም እንቅፋትም ጣይም ሳይፈሩ እየተከታተሉ እውቅናውን እየሰጡ እኔ ጥሩና ኖሬ የተሻለ ቤት ሰርቻለሁ። የከተማ ቦታ ሰርቻለሁ። ጋሬ ገዝቻለሁ። አሁን 3-4 መሬት ሰርስ ነበር ያን ትቻለሁ። ምን ብዬ እንግዲህ ያንን ለምሳሌ አሁን ግብርኖች የገበሬ ባህል እያካሄዱ ፕሮጀክቱ እንዲሰፋ እያደረጉ የገበሬ ባህል እያካሄዱ ልውውጥ የህኔቱን ያንን እንዲሰራ ፕሮጀክቱን ያው ተግቶ እንዲሰራ የገበሬ ባህል ባለሙያዎች እያካሄዱ ምርቱና ሀብቱ እንዲጨምር እውቀት እንዲጨምር እያደረጉ ነው። ስሜ አበቦ ጌታቸው እባላለሁ። የመጣው ከዳባት ወረዳ አብጠራ ቀበሌ ነው። በመስኖ ልማት የምናለማው ልማት የመጀመሪያ ስልጠና ሄደን ያየነውን በስልጠና ተጠርተን በጉብኝት ባህር ዳር ሄደን ያየነውን ሀበሻ ጎመን የመጀመሪያ ሲቀጥል ቲማቲም ነው በጉብኝቱ አይተን የመጣነና እዚህ ግን ሀበሻ ጎመን የመጀመሪያ 3 ጊዜ 21 ሺህ ብር ሲቀጥል በራሴ ፍልሳሜ ደግሞ ሰላጣ ዘርቼ 43 ሺህ ብር አዛ በተረፈ ወደ ቲማቲም መጣልን ዘሩ ተዘጋጅቶ አዘጋጅተን 60 ሺህ ብር ሽጫለሁ። ስለዚህ አዛ በተረፈ እኔ ማመሰግን ምሁራኖችን ግሪን ሃውስ ሲሰራ ምሁራኖች መጥተው አብረው እያገዙ የሰጡነን ምክር በሙሉ ጠልፈን በመያዝ ስራን እንዲያርገን እየሰራና ያው ይሄ በሀበሻ ጎመን ተጠቃሚ ነኝ፣ በሰላጣ ተጠቃሚ ነኝ። ቤቴን ልጆችን መርቼ እያደርኩ ነው። አሁን ለውጥ እያገኘን ነው፣ እየሰራን ነው። ይሄ ድጋፍ በደንብ ነው የጠቀመን። በደንብ ስለተጠቀመና ይሄን ቲማቲም አሁን እያመረትን እንገኛለን። ይሄ ግሪን ሃውስ በጣም ጠቅሞናል። ያው ይሄ በሀበሻ ጎመን ተጠቃሚ ነኝ፣ በሰላጣ ተጠቃሚ ነኝ። ቤቴን ልጆችን መርቼ እያደርኩ ነው። አሁን ለውጥ እያገኘን ነው፣ እየሰራን ነው። ይሄ ድጋፍ በደንብ ነው የጠቀመን። በደንብ ስለተጠቀመና ይሄን ቲማቲም አሁን እያመረትን እንገኛለን። ይሄ ግሪን ሃውስ በጣም ጠቅሞናል። የበጋ መስኖን ውጤታማ ለማድረግ በወረዳው ከ156 በላይ ግሪን ሃውስ እየለማ እንደሚገኝ የገለጹት የወረዳው ግብርና ጽሕፈት ቤት አትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ አቶ አስችል የተገኘ ተሞክሮውን በሁሉም ቀበሌዎች ተደራሽ ለማድረግ እየተሰራ ነው ብለዋል። አስችል የተገኘ ይባላለሁ። የዳባት ወረዳ ግብርና አትክልት ፍራፍሬ ቡድን መሪ ነኝ። እንግዲህ የግሪን ሃውስ ልማት የጀመርነው በ2015 ዓመተ ምህረት ነው። 5 ግሪን ሃውስ ነው የጀመርነው። 5ቱ ግሪን ሃውስ መጀመሪያ ፓይለንት የሆኑ አርሶ አደሮችን 5 አርሶ አደሮች
መርጠን ከባህር ዳር አሙሲት ወረዳ የሚባል ቦታ ላይ ለጉብኝት ወሰድናቸው። ልምድ ልውውጥ በዲአርዲፒ ፕሮጀክት አማካኝነት እነሱን ካሰለጠነ በኋላ በ2015 5 ግሪንሃውስ እንትን ብለን አብጠራ ቀበሌ ሞከርነ። በዛ በ2016 50 ግሪንሃውሶችን እንትናልን። በሚቀጥለው 50 አሁን ላይ አጠቃላይ ያለን ግሪንሃውስ እንደ ቀበሌ እንደ ወረዳ 156 ግሪንሃውስ ነው ያለን። ከዚህ ውስጥ በስፋት እያመረተንበት ያለ አብጠራ ቀበሌ የሚባል ቀበሌ አለ። እንግዲህ ይሄ የተገኘ ምርት በ2015 ጀምሮ ያገኙት ምርት እስከ 270 ሺህ ድረስ የደረሱ እንትናል። በየአመቱ የሚያመርቱት እስከ 276 ሺህ አምርተው ከከተማም ቤት ይገዛሉ፣ ጋሪ ይገዛሉ፣ ቦታ ይገዛሉ። ስለዚህ የተሻለ ኢኮኖሚ እያገኙ ነው ያለን እና አሁን ይሄን ለማስፋት በ13 ቀበሌዎች እየሰራን ነው ያለን። 13 ቀበሌዎች ማስፋት ይሄን ተጠቅመው እስካሁን በፕሮጀክት ነው የሚቀርቡ የነበረ ይሄ ፕላስቲክ። አሁን ላይ ግን በራሳቸው እንኳን እየተገዛ ብር እየሰበሰቡ እየገዙ እንዲመጣላቸው ይፈልጋሉ አርሶ አደሮች። ምክንያቱም ጥቅሙን ስላዩት ከ136 ካሬ ሜትር ውስጥ በአመት 70-80 ሺህ ምርት በብር ሲተመን እያገኙ ስለሆነ ስለዚህ ጥቅሙን ከመኸሩ ይልቅ ወደዚህ አርሶ አደሮች አዘውትረው እየተጠቀሙ ነው ያለው። እሺ ያው እንግዲህ ለማስፋት ኦልሬዲ አሁን ወደ 156 ደርሰናል። በሚቀጥለው አመት 13ቱ በእያንዳንዳቸው በመጠን አላቸው። ግን ሙሉ ፍላጎት ስላለ አንደኛ ፕሮጀክቶችን ፕሮፖዛል እያደረግነ ለማስፋት እንፈልጋለን። ሲቀጥል ደግሞ አርሶ አደሮቹ በራሳቸው በግላቸው እየገዙ እንዲያመጡ ያው የጋራ አድርገና ላይ ስለዚህ ከሚቀጥለው አመት ጀምሮ በስፋት የሁሉንም አርሶ አደር ተደራሽ እናደርጋለን እናስባለን። አጠቃላይ ግን ገበያን ከማረጋጋት ኢኮኖሚያዊ ፋይዳ በቲማቲምም በአትክልትም በእያንዳንዱ ባለው ውሃ አማራጭ ሁሉም ሰው አትክልት እያለማ ገበያው የተሻለ ከነበረው እንትን የተሻለ እንትን የገበያ ማረጋጋት ስራ እየተሰራ ነው። ከራሳቸው ፍላጎት አልፈው ወደ ገበያም እያወጡ ስለሆነ የተሻለ የሁሉንም የአትክልት አይነቶች በገበያ ላይ ማግኘት እንችላለን። በወረዳው በግሪንሃውስ ልማት ቴክኖሎጂ ከ2.1 ሄክታር መሬት በላይ እየለማ መሆኑን የተናገሩት የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሸቱ ሲሳይ ግብዓቶችን በወቅቱ ለአርሶ አደሮች ለማቅረብ ከአጋር ድርጅቶች ጋር እየሰሩ መሆኑንም ተናግረዋል። አመሰግናለሁ። ሸቱ ሲሳይ እባላለሁ። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። አጠቃላይ ዛሬ የምንገኝበት በዚህ በግሪንሃውስ ቴክኖሎጂ ዙሪያ በተመለከተ እንደ ወረዳችን እንግዲህ አዲስ ቴክኖሎጂ ነው ግሪንሃውስ ልማት ከገባ ወደ ወረዳችን ወደ 2 አመት ሆኖታል። በዚህ 2 አመት ውስጥ እስካሁን 156 ግሪንሃውስ ግንባታዎች ተገንብተዋል። በእነዚህ 156 ግሪንሃውስ ደግሞ አጠቃላይ ወደ 2.1 ሄክታር መሬት እየለማ ነው ያለ። በአንድ ግሪንሃውስ ውስጥ 136 ካሬ ሜትር ነው ማሳ የሚለማው። ይህን ወደ ሄክታር ስትቀይረው 2.1 ሄክታር ማሳ እየለማ ይገኛል። በዚህ ውስጥ የሚለሙት እንትኖች እንግዲህ በርካታ አትክልት ፍራፍሬ ናቸው። ቲማቲም አንዱ ዋና ልማት ነው። ሁለተኛው ቃሪያ ነው። ሶስተኛው የሰላጣ እና የአበሻ ጎመን እነዚህን ልማት ነው እየተለማ ያለ። እንግዲህ አርሶ አደሩ በዚህ ዙሪያ ላይ ቢያንስ በአመት እስከ 4 ጊዜ የማምረት እድል አለው። ሰላጣና ጎመን በምትወስዱበት ሰዓት በ21 ቀን ውስጥ አንድ ጊዜ ማልማት ይችላል። ያው ግሪንሃውሱ ራሱን ችሎ ሙቀት ስለሚሰጠው የተሻለ ሙቀት በማግኘቱ ምክንያት ቶሎ ምርት ይሰጣል። ሁለተኛ ደግሞ ቲማቲምና ቃሪያ በየ3 ወሩ ማክሲመም ከ2 ወር እስከ 3 ወር ባለው ውስጥ ምርት መሰብሰብ ይቻላል ማለት ነው። እንግዲህ በዚህ በኢኮኖሚ ፋይዳው እንግዲህ የሚሰጠው በርካታ አርሶ አደሮች ተጠቃሚ ሆነዋል። እንግዲህ ከውሃ አክሰስ ብዙ ውሃ አክሰስ አይፈጅም። ሁለተኛ ደግሞ በአጭር ሰዓት ነው የሚደርስ። በዚህ ውስጥ ደግሞ ከአመት 3 ጊዜ እና 4 ጊዜ ሲያመርቱ ኦልሞስት ከ60 ከ70 ሺህ እስከ 100 ሺህ ብር ድረስ በዚህ በቲማቲም ልማትና በቃሪያ ላይ ገቢ ያገኙ አርሶ አደሮች አሉ። ሁለተኛ ተያይዞ እንግዲህ ከማስፋት ጋር ተያይዞ ከ156ቱ ግሪንሃውስ ውስጥ በ13 ቀበሌዎች ላይ ነው እየሰራን ያለ። ከ13 ቀበሌዎች ደግሞ በአብጠራ ቀበሌ ላይ የማስፋት ስትራቴጂ እየተሰራበት ነው ያለ። በአንድ ቀበሌ ውስጥ
48 ግሪን ሃውስ የሰሩ ቀበሌዎች አሉ። ይሄ እንደ ሞዴል የተጠቀምንበት አብጠራ ቀበሌ ላይ ነው። ይሄን ደግሞ ከገጠር ኮሪደር ጋር ተያይዞ አንዱ እንደ ግብርና ተቋም እየሰራንበት ያለበት ዋና ተግባራችን ነው። አጠቃላይ ደግሞ እንግዲህ ግብአቱን ከማቅረብ አኳያ በፕሮጀክቶች አማካኝነት ነው ግብአት እያቀረብን ያለ። ይሄ ዲአርዲፒ ፕሮጀክት እገዛ አድርጓል። በቢግ ፑሽ እገዛ አድርጓል። ከሰቆጣ ፕሮጀክት እገዛ አድርጓል። በእነዚህ ፕሮጀክት አማካኝነት ያው የሚገዛው ግሪን ሃውሱ ሸዱ ፕላስቲኩ ከባህር ዳር ፕላስቲክ ፋብሪካ ነው የሚመጣ። ያው እንጨት አርሶ አደሩ ነው የሚያቀርብ። የእንጨት እንትን አርሶ አደሩ ነው። እኛ የምናቀርበው ቢስማር እና ፕላስቲክ እና መወጠሪያ ሸራ ጎማ እኛ እንደ ግብርና ግብአት የምናቀርብበት ሁኔታ ነው። ለቀጣይ አሁን በያዝነው ዓመት በሰፊ እቅድ ታቅዷል። አሁን የግዢ ፕሮሰስ ላይ ነው ያለን። ግዢው እንደተፈጸመ ቀጥታ ወደ አርሶ አደሮቻችን የምናሰራጭበት ሁኔታ አለ ማለት ነው። እንግዲህ አጠቃላይ በወረዳችን በአትክልት ፍራፍሬ ስራ ላይ በርካታ ስራዎችን እየሰራን ነው። መደበኛ መስኖ አለን። በዚህ በመደበኛ መስኖ 279 ነው እቅዳችን። 279 ሄክታር መሬት በመደበኛ ነባር መስኖ እየለማ ይገኛል። በአዲስ 245 እቅድ አለን። እስካሁን የደረስንበት 7.5 ሄክታር ማሳ ማልማት ችለናል። እንግዲህ አጠቃላይ በርካታ አርሶ አደሮች በመስኖ አትክልት ፍራፍሬ ላይ እና በድንች በርካታ ስራዎች እየተሰሩ ያለበትና አሁን ካለው ከ25 ዓመት እቅድ እና መነሻ የ5 ዓመቱን እቅድ አድርገን ነው እየሰራን ያለና እንደ ወረዳችን አዲስ ተጠቃሚ አርሶ አደሮችን ከማፍራትና የኢኮኖሚ ፋይዳውን ደግሞ የበለጠ ከፍ ከማድረግ አንፃር በርካታ ስራዎችን እንደ ተቋም እየሰራን ያለ። አርሶ አደሩ በማንኛውም የውሃ አማራጭ ቢያንስ አንድ አርሶ አደር አንድ የውሃ አማራጭ አለው በሚለው ፕሪንሲፕል መሰረት ያን ታሳቢ አድርገን እየሰራን ያለና ብዙ ምርትና ምርታማነትን ለመጨመር እንደ ተቋም ሰፊ ስራ እየተሰራ መሆኑን ለመግለጽ ነው። አመሰግናለሁ። የዳባት ሆስፒታል ውስጥ ነን። የዳባት ሆስፒታል ውስጥ እንዲህ አይነት የግሪን ሃውስ ቴክኖሎጂ እንዲጠቀም ማስቻል ማለት ለሌሎቹ ከፍተኛ ትምህርት መስጠት ነው። እሱ ብቻ ሳይሆን እዚህ ውስጥ መጥቶ የሚገለገል ማህበረሰብ እግረ መንገዱን ትምህርትም ሊወስድ የሚችልበት እድል እንደሆነና እንደ ግብርና ደግሞ በግብርና ራስን መቻል በምግብ ራስን መቻል ከሚለው መርህ አንዱ በጓሮ አትክልት ከማትከል ባሻገር እንዲህ አይነት አዳዲስ ቴክኖሎጂዎችን መጠቀም እንደ ወረዳ በተለይ ዳባት አካባቢ ከቅርብ ጊዜ ወዲህ እየተለመደ የመጣ በብዙ አካባቢዎች እየለማ ያለ ኦልሞስት ከ146 በላይ ግሪን ሃውስ ቴክኖሎጂ የሚጠቀም አርሶ አደር እንዳለና በውስን መሬት በርካታ ምርት ማምረት የሚቻልበት አንዳንዶቹ አካባቢ ቃሪያም ጭምር እያመረቱ ያሉ ኢንቫይሮንመንቱ ላይ ይቻላል አይቻልም ብሎ ሰው ሊወዛገብበት የሚችል ነገር ግን እየተመረተ ውጤታማ እየሆነ እየታየ ያለ ስለሆነ ይህን በደንብ አጠናክሮ መቀጠል የሚያስፈልግ ነው የሚሆነው። እንደ ሆስፒታል ግን በዚህ ልክ አስቦ ወደ 3 የሚደርሱ ግሪን ሃውስ አደራጅቶ በዚህ ልክ እንዲጠቀም እና ለሌላው ትምህርት እንዲሆን ማድረጉ አፕሪሼት የሚደረግና የሚበረታታ ነገር ነው። ከኛ እንግዲህ የሚጠበቀው ምንድነው? በከተማው አሁንም በርካታ የመንግስት ተቋማት አሉ። ይህን ተሞክሮ መውሰድ መቻል አለባቸው። ሰፋፊ መሬት ያላቸው ትምህርት ቤቶች አሉ። ሌሎችም ተቋማት በዛ ልክ ወስደው ይሄንን የግሪን ሃውስ ቴክኖሎጂ ማስፋት መቻል አለባቸው። ውጤታማነቱን ማጠናከር ማስቀጠል ይጠይቃል። ወደ ሌላ ተሞክሮ እንዲሰፋ ማድረግ የሚያስፈልግ ነው የሚሆነው የሚል ምልከታ ነው ያለን። በዚህ ልክ ተንቀሳቅሰው ውጤት ለማምጣት ጥረት ስላደረጉ ግን ሆስፒታሉ ላይ ያለውን የማኔጅመንት አካላትም ማመስገን እፈልጋለሁ እግረ መንገዴ። ሌሎቹ ደግሞ ተሞክሮ ወስደው ቢያሰፉ ከዚህ የተሻለ ነገር ማምጣት እንችላለን። ቀጥሎ በምግብ ራስን መቻል የሚባለው በምግብ ዋስትና ራስን መቻል የሚባለው ነገር እየተረጋገጠ የሚመጣው ግብርና በእንደዚህ አይነት ነገሮችም እየተደገፈ ሲመጣ ነው የሚል ሀሳብ ስላለኝ ነው። ይሄን አጠናክረን ለመቀጠል ደግሞ የግሪን ሃውስ ቴክኖሎጂ ግብዓቶችን ከማሟላት አኳያ ወረዳው የሚጠበቅበትን እየተወጣ ነው ያለው። ወደፊት ማጠናክሮ ይቀጥላል። የዘር አቅርቦትና ሙያዊ ድጋፎችም ተጠናክረው መቀጠል መቻል አለባቸው። የውሃና መሰል አቅርቦቶች የሚያስፈልጉትን ሁሉ እያሟላን በተደራጀ መንገድ ብንሄድበት በእርግጠኝነት በዚች ትንሽ ካሬ ሜትር በርካታ ምርት አሁን ዙረን ያየናቸው እንኳን በአንድ እንትን ላይ በአንድ ዘርፍ ላይ ምን ያክል ቲማቲም እንዳለ አመላካች ስለሆነ ስለዚህ ይሄንን ማንኛውም ሰው ተጠቅሞ እንዲቀየርበት ማድረግ አስፈላጊ ነው የሚል ሀሳብ ነው ያለ። ያመሰግናል። የግሪን ሃውስ ልማትን ወደ ሌሎች ለማስፋት እየተሰራ መሆኑንም ኃላፊው አስታውቀዋል።